ታውቂያለሽ ባንቺ የተነሳ ሰው ሆኜ መፈጠሬን እስከ መርገም ደርሼ ነበር። ዝም በይ እንደዛ ነሽ። እናትሽ እዛ ሆስፒታል ጥላሽ ስትሄድ እኔ ደግሞ እዛ ሆስፒታል ለሕክምና ሄጄ ነበር። ገና ሳይሽ በጣም አሳሳሽ ነው። በህፃንነትሽ ደግሞ በጣም ታምሪ ነበር። ስለዚህ ከዛ ጊዜ ጀምሮ ይቺ ልጅ ወስጄ ባሳድጋት ለእኔ ጥሩ ኢንቨስትመንት ሆነኛል። በፍጹም እንደዛ አላሰብኩም። ጀመርሹ ገና የ9 ዓመት ልጅ እያለሁ ነበር። እኩዮቼ ከውጭ ሆነው ሲጫወቱ እኔ ግን በመኖርና ባለመኖር መሀል ሆኜ በሚጥሚጣ ጭስ እቃጠል ነበር። ቀጥል ያደረግሽ ግን እመነኝ፣ እውነት ላይሆን የሚችልበት መንገድ ምንም አይኖርም። እስካሁን ያላሰብኩትን ሀሳብ እንዳስብ እያደረግሽ አክስትሽ ይህን ነገር አልች እሱን ወደፊት ፖሊስ የሚያጣራል ይሆን። አታውቂ የቀረሽ አይመስለኝ። ማህደር በስለት ነው ተወግታ የሞተችው። ስለቱ ደግሞ ቢላ እንደሆነ በደንብ ተረጋግጧል። እና ምን ለማለት እየሞከርሽ ነው? ምናልባት ደግሞ ያ ቢላ ከዛ ቤት የጠፋ ቢሆንስ እያልኩ ነው። ወይኔ ዝራ ቪሩስ ለመክተት ሆን ተብሎ የተሰራ ሴራ ነው። ነገርኩ እኮ እሱም ፖሊሶች የሚያጣሩት ይሆናል። አሁን የሚስትህን ትክክለኛ ማንነት ማረጋገጥ ከፈለክ የድሮ ሰፈሯን ሂድ ና። ብቻዬን ነኝ። ሁልጊዜ ሽንኩርት ከትፍበት የነበረው ቢላዋ ኪችን ውስጥ የለም። ምንድን ነው የምሰማው ነገር? እውነት ነው? ምን ሰማ? ከዚህ በኋላ ምንም መደባበቂያ አያስፈልግም። በፍጹም ውሻት ነው እስክንድር። እንዴ ምን ፍሪ እመነኝ እስክንድር፣ ሁሉም ነገር የዚህ ሴትዮ ሴራ ነው። እሺ ችግር የለውም ነበር። እኔና ወይዘሮ መነን እናንተ ውስጥ ምረት እኔ ኧረ እኔ አቤል እኔ ማነኝ የሚለው ጥያቄዋ ዛሬ ላይ ተመልሶላታል። ከሆስፒታል ወስዷ እንዳሳደገቻትና እናቷ ሆስፒታል ጥሏ እንደሄደች እየነገረቻት ትገኛለች። አቶ እስክንድርም ማህደርን ካስገደለ በኋላ ልጁን ለፖሊስ አሳልፎ ሰጥቷል። ለምን ይመስላችኋል? እስከ መጨረሻ ድረስ ተከታተሉት። እንግዲህ በባለፈው ክፍል ላይ የማህደርን ማንነት ካጣራች በኋላ የድሮ ስሟን ይዟ ወደ ቤት እንደገባች ሀብልም ጠረጴዛውን እያጸዳች እያለ አረጋሽ ብላ ስትጠራት ነበር ክፍሉ የተጠናቀቀው። እሷም ምናሽ ብላ ስትል እንግዲህ እኛም ደንግጠን ክፍሉ ተጠናቆ ነበር። ሆኖም እንግዲህ እሷም እኔ ስሜ አይደለም፣ እኔ ማንነቴ አይደለም፣ ዝም ብላችሁ ወሬ አታብዙ፣ ምነው እናትና ልጅ እንደዚህ ደነገጣችሁ በማለትም ይናገሯቸዋል። አሁን እውነቱ እየወጣ ነው። ልጅሽን አምጥተሽ ለንብረት ብለሽ እዚህ ለእዝራ ዳርሻት በማለትም እንግዲህ ይናገሯታል። እሷም እንግዲህ እንደዛ በሚናገሯትም ሰዓት ምን እየተፈጠረ እንደሆነ ግራ ይገባቸዋል። ሆኖም እንግዲህ ወደ ውስጥ ይገባሉ። እንግዲህ በባለፈው ላይ የማህደር ገዳይ ማን ይሆን እያልን ነበረ። ዛሬም ጥያቄያችን በይፋ ባይመለስም አቶ እስክንድር እንግዲህ በመጠጥ ውስጥ በሱስ ውስጥ ገብቶ እራሱ እየተበሳጨ ይገኛል። ሆኖም እንግዲህ መነንም ሀብል ትነግራታለች። ሀብልም ለምንድን ነው ይሄ ነገር የተከሰተው? አየሽ ይሄንን ነገር ከምንሰማ ራሳችን ተናግረን ከዚህ ቤት መውጣት አለብን ብላ ትላታለች። አንቺ ለምንድን ነው እንደዚህ የምትሆኙ? አንቺ ተረጋጊ። ስሜን አወቁ ማለት ሁሉም ነገር አወቁ ማለት አይደለም። ካዲያ እኔ ማነኝ ንገሪኝ ብላ ትጠይቃታለች። እሷም በምትጠይቃት ሰዓት እስከ ዛሬ የደበኩትን ነገር መናገር ግድ ሳይለኝ አይቀርም። እኔ የእንጀራ እናትሽም አይደለውም ብላ ትላታለች። እውነትሽን ነው፣ እንጀራ እናትም ሆነ እናት ሆነሽ አይደለም ያሳደሽኝ፣ ንገሪኝ እኔ ማነኝ ብላ ስትላትም ምንም ነገር አያመጡም፣ አንቺ ተረጋጊ ብላ ትላታለች። እኔ ለአንቺ ህይወት ብዬ ነው ቀና ደፋ እያልኩ ያለሁት ብላ ስትላትም እሺ ንገሪኝ እኔ ማነኝ ብላ እንግዲህ እየደጋገመች ሀብል ታስቸግራታለች። ሀብልም በምታስቸግራት ሰዓት ካልነገርሽኝ በማለት ስትወጥራትም እንግዲህ እሷም ትነግራታለች። አንቺ ማለት ብላ ትላታለች። እሺ እኔ ማለት እኔ ማነኝ በማለትም ወጥራ ትጠይቃታለች። ከሆስፒታል ወስጄ ነው ያሳደግኩሽ፣ እናትሽ ሆስፒታል ጥላሽ ስትላትም ለዚህ ነው ለካ በሚጥሚጣ እያጠንሽ እንደዛ እያሰቃየሽኝ ያሳደግሽኝ ብላ ትላታለች።
እሷ እንግዲህ ከትምህርት ማቋርጧ ከማን ጋር ነበር ይቆምሹ እያለች በሚጥሚጣ እያጠነቻት ቤት ውስጥ እየቀጠቀጠቻት ምንም አይነት ትምህርት አትማሪም እያለች እንግዲህ እጅግ በጣም እያሰቃየች እንዳሳደገቻትም እየነገረቻት አንቺ ምን አይነት ክፉና ጨካነሽ እናቴስ ምንድናት? ለምንድን ነው እዛ ሆስፒታል ውስጥ ጥለሽኝ ያልሹ? ለምንድን ነው ያመጣሽኝ? ብላ ትላታለች። እናቴ ብትተወኝ እንኳን ለምን ተውሽኝ? ለካ ማንም እንደሌለ ስላወቅሽ ነው እንደዛ እያሰቃየሽ ጓደኞቼ ሲጫወቱ እንዳልጫወት ማንነቴን እንዳላቅ እያደረግሽ እያሰቃየሽ ያሳደግሽኝ በማለት ሀብልም እጅግ እያለቀሰች ትናገራታለች። አሀ የሀብትሽ ምንጭ እንደሆን ነው እኔ እንደዛ አይደለም ብላ ትላታለች። እስክንድርን እኮ እንደማትወጂውና ለሀብቱ ስትይ እንዳገባሽ ነግረሽኝ ነበር። ከዛንም ደግሞ ሁሉን ነገር በእዝራ ስላለ ለእዝራ ሙሽራ አድርገሽ ወደዚህ ቤት አመጣሽኝ። ስለዚህ አሁን ነገሮች ሁሉ ይወጣሉ ብላ ትላታለች። እኔ ለአንቺ ብዬ ነው የአንቺን ህይወት ልቀይር ብዬ ነው ጎንበስ ቀና እያልኩ ያለሁት ብላ ብትላትም ሀብል እያለቀሰች እንግዲህ ይህንን ነገር ለእስክንድር ነግሬ ከዚህ ቤት መውጣት አለብን ብላ ትላታለች። ይቅርታ ስለጠየቁሽ ነው ወይ የምትጨመላለቂው? እኔ ላደረኩሽ ነገር ሁሉ ጸጽቶኛል፣ በጣም ነው የጸጸተኝ ብላ ስትላትም ምንም አልጸጸተሽም፣ እቺ የሀብቴ ምንጭ ናት ብለሽ ነው እንደዚህ ያደረግሽኝ በማለትም ስትል በይ ዝም በይ ብላ ትጨውባታለች። እሷም እንግዲህ ዝም በይ ብላ ስትጨውባት እሷም ዝም ትላለች። እጅግ እያለቀሰች እየተናደደችም ነበረ። ሆኖም እንግዲህ ሁለቱም ለመናገር ወደ ቤት የመጡት ለእስክንድርና ለእዝራ ነበረ። ሆኖም እንግዲህ የእዝራ እህትም ውሃ እየጠጣች አባትየው መጥቶባት ነበር። ልጄ ዛሬ ደግሞ ምን ሆነሻል? ምን ነው ዘማልሽ? ሲላት እሷም አይ አባዬ እንደዚሁ ነው እንግዲህ እሱ ባደረገው ነገር እየጸጸተው አይምሮ ውስጥ እየተመላለሰ እያስቸገረው ነበር። እሷም እንግዲህ አሁን ምንድን ነው ምን ሰለማን ነው የምትነግሪኝ? እያለ ሸዋዬ ትመጣለች። እሷም እንግዲህ ድንገት ስትመጣ ያቋርጡታል። ከዛም በኋላም እሷም ወደ ጓሮ ጥራትና ለአባዬ እኮ ያልነገርኩት የባሰ ደግሞ ደም ግፊቱ ይነሳበታል ብዬ አስቤ ነው ብላ ትላታለች። እሷም ተዩ ሁሉ ነገር በእዝራ ቁጥጥር ስር ስለሆነ እዝራ የሚለውን ስለሚሰማ ለእዝራ እንነግረዋለን በማለትም አንቺ ለእዝራ ንገሪና አሳምኙ የኔ ቆንጆ፣ አንድ ቀንም አባትሽም ሆነ ወንድምሽ ይረዱኝና ሁሉም ነገር ይስተካከላል ብላ ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት እሺ በቃ በማለትም ትመልስላታለች። ሆኖም እንግዲህ እዝራ ጋር ትደውልና የምነግር ነገር አለ በማለትም ከመስሪያ ቤት ትጠራዋለች። ከመስሪያ ቤትም እንግዲህ ከጠራችው በኋላ አንቺ ለምንድን ነው የጠራሽኝ? ትልቅ ሚስጥር እነግራለሁ አልሽ፣ እዚህ ጋር መጥተሽ ደግሞ ዝም አልሽ። ምንድን ነው እሱ? እኔ እኮ ስራ ትቼ ነው የመጣሁት በማለትም ሲጠይቃት አዎ ይህንን ነገር ግን ስነግር ትልቅ ነገር ነው ብላ ትላለች። እሱም እንግዲህ ሀብል የመንን ልጅ እንደሆነ ትነግረዋለች። ይህን ያህል ምን አይነት ጥላቻ ቢኖራችሁ ነው ሀብል ላይ በቃ የማትሉት ነገር የለም? አንቺና አክስቴ ለምንድን ነው እንደዚህ የምትሆኑት? በማለትም ይቆጣታል። አክስቴን እዚህ ነገር ውስጥ አታስገባት፣ አክስቴ ጥሩ ሰው ናት። ይህንን ሚስጥር ደግሞ ያወጣችሁ እንደውም እሷ ናት። ስለ ሚስት ማወቅ የምትፈልግ ከሆነ አሁን አብረን ሄደን አሳያለሁ። እኔም እንደዚህ አላመንኳትም ነበረ፣ ሰፈሩን ሁሉ አሳይቷኝ ነው ያመንኩት ብላ ትለዋለች። ሲጀመር እኔ አክስቴን መቼም ቢሆን አላምናትም ብሎ ይላታል። እሷም እኔም አላምናትም፣ ግን አሁን ነገሩ ሁሉ እውነት ነው፣ አንተም አምነክ ተቀበል፣ ካለበለዛ እኔ ልውሰድ ብሎ ስትለውም ጥላቻችሁ እንዳለ ራቀ እያለ እንግዲህ እየተቆጣት እያለ ጭራሽም ማደርንም የገደሏት እነሱስ ቢሆኑ። በዛ ላይ ደግሞ ታውቃለህ የእሷ ስም ማን እንደሆነ ብላ ትለዋለች። የቤት ስሟ እንዲህ ነው ብላ ስትነግረውም እጅግ ይደነግጣል። ከዛንም እንግዲህ የሚስትን ሚስጥር ሄደ ሚስትን መጠየቅ ትችላለህ፣ ለዚህ አሁንም ማደርን የገደሉት እነሱ ሊሆኑ ይችላሉ በማለትም ሲል እንዴት ነው አንቺ እንደዚህ በድፍረት የምትናገሪው ብሎ ቢላትም
እንዴት ነው የማልናገረው? እናገራለሁ ብላ ትለዋለች። እሱም እንግዲህ ያንን በምትለውም ሰዓት ለምን እንደዚህ ታደርጊያለሽ? ምንድን ነው ይሄ ነገር የተከሰተው? በማለትም እንግዲህ ሲናገራትም አሁን ተወኝ ባክን እንደዚህ አትበለኝ ብላ ትለዋለች። ካዳ ምንድን ነው እሱ? ምን እንድልሽ ነው የፈለግሽው? በፍጹም እንደዚህ አታደርግም ብሎ ሲለውም አንተ ስለምትወዳት ነው እንደዚህ የምትለው እንጂ እሷ እንደዚህ አድርጓለች በማለትም እንግዲህ ትናገረዋለች። ያንንም እንግዲህ ከተናገረችውም በኋላ ከፈለግ ቤት ሄደ ማረጋገጥ ትችላለህ ብላ ትለዋለች። እሱም እንግዲህ እሺ ብሎ ለመሄድ ይስማማል ማለት ነው። ሆኖም እንግዲህ ማደርን እየገደለ ማን እንደሆነ ለማወቅ እንግዲህ እየተጣጣሩ ነበረ። ሆኖም እንግዲህ ሀብልም ልብስ እያጠበች ቁጭ ብላ ነበረ። ሀብልም ልብስ እያጠበች ቁጭ ብላ እያለ ሸዋዬ ትመጣለች። እሷም እናትና ልጅ ማስመሰላችሁን እየቀጠላችሁ ነው፣ አሁንማ ሁሉ ነገር ተነቃባችሁ እያለች አንቺ ሴትዮ ለምን አታርፊም ብላ ስትላትም ጭራሽ እኔ ሴትዮ ብላ ትላታለች። እሷም እንግዲህ አዎ አንቺ ሴትዮ ብላ በማለትም ትናገራለች። እሷም እንግዲህ አንቺ ሴትዮ ብላ ስትላትም እጅግ በጣም በመናደድ አሁን አትልፊ፣ ሁሉንም ነገር እኔ ራሴ እነግራቸዋለሁ ብላ ትላታለች። እሷም እንግዲህ እንደዛ ብትላትም እሺ አርፈሽ ተከብረሽ ማትቀመጪ ከሆነ እያለቻት እንግዲህ እየተነጋገሩ እያለም አንቺ ማደርን ያስገደልሽው አንቺ ነሽ አይደል ብላ ትላታለች። በዛንም ሰዓት ሸዋዬ እጅግ በጣም ትደነግጣለች። እሷም እኔ በጣም የምወደው ሽንኩርት የምከትፍበት ቢላ እቤት ውስጥ የለም፣ ስለዚህ አንቺ ራስሽ ያስገድለሽ በእኛ ለማሳበብ ነው ብላ ስትላትም እሷም በፍጹም እኔ ይህንን ነገር አላደረግኩም ብላ ስትላትም እንግዲህ ልታምናት አልቻለችም ነበር። አንቺ ራስሽ ነሽ ይሄንን ነገር ያደረግሽው፣ ሌላ ማንም ይሄንን ነገር አያደርግም በማለትም እንግዲህ ትናገራታለች። ሆኖም እንግዲህ ይህንን ነገር ብትናገራትም እሷም አይ ሌላ ማንም የሚያደርገው ነገር የለም ራስሽ ነሽ ይህንን ነገር ያደረግሽው ብላ ትላታለች። ሆኖም እንግዲህ ይሄ ሁሉንም ነገር የሚወጣ ይሆናል እያለች እንግዲህ ከተናገረቻትም እንግዲህ ማደር በስለት እንድትወጋችና እንደ ሞተች የምናውቀው ይሆናል ማለት ነው። ሆኖም እንግዲህ ያንን እየተፋለሙና እየተዋጉ እያለ እንግዲህ እስክንድርም ክላሱ በመግባት መጠጥ እየጠጣ ይገኛል። መጠጥ እንግዲህ እየጠጣ እየተጸጸተ እንግዲህ በስካር ውስጥ ገብቶ እያለ መነን ትገባለች ማለት ነው። መነን ምን እየሆንክ ነው ያለኸው? እንዴት ነው መጠጥ የምትጠጣው? አሁን ባለህበት ሁኔታ እንዴት መጠጥ ትጠጣለህ? በበሽታ ላይ በሽታ ነው ወይ የምታመጣው? እንዴት መጠጥ ትጠጣለህ? በማለትም ትናገረዋለች። እንግዲህ እሷ በምትናገረውም ሰዓት አይ ታዲያ እንዴት አልጠጣም መጠጣት ነው ያለብኝ ብሎ ይላታል። በፍጹም መጠጣት የለብም እንዴት ነው የምትጠጣው? በማለት እንግዲህ እጅግ በጣም እየተናገረችው ነበረ። መጠጡንም ከተቀበለችው በኋላ እሱ እንግዲህ ሲያወራ ስለሷ መስሏት እኔ ስለ እኔ የሚያወሩህን ነገር ሁሉ እንዳትሰማ፣ ሁሉም ውሸታቸውን ነው ስለ እኔ የሚያወሩልህ ብላ ትለዋለች። እሷም እንግዲህ እንደዛ ስትለው እሱም ምንም አይነት ውሸት የለም፣ ምንም አይነት ነገር የለም ብሎ ይላታል። እንግዲህ አንድ ሁለት እየተባባሉ እየተነጋገሩ ነበር። ሆኖም ያን የሆኑ መነን ሰለኔ አይደለም ይሄ ነገር እያወራ ያለው ስለሌላ ሰው እንጂ በፍጹም ሰለኔ አይደለም ብላ ትላለች። እሷም እንግዲህ ስለሷ አለመሆኑን ስታቅ ደስ ይላታል ማለት ነው። እሱም መጠጡን ይቀበላትና ስጪኝ ብዬሻለው ስጪኝ በማለት እንግዲህ ይቆጣትና ይቀበላታል ማለት ነው። እንግዲህ መጠጡንም ከተቀበላት በኋላ ያንን መጠጥ ይቀበላትና ምን እያረክ ነው ብላ ብትለውም ይጠጣል። እሱም እንድትወጣለት ያደርጋታል። እሷም እንግዲህ ከዛ ካለችበት ትወጣለች ማለት ነው። ከወጣችን በኋላ ሰለማን ነው እያወራ ያለው ሰለኔ መስሎኝ ነበር እያለች እንግዲህ እቺ የተረገመች ደግሞ ምን አድርጓ ይሆን እያለች እንግዲህ እየተናገረች ትገኛለች ማለት ነው። ሆኖም እንግዲህ እንደዛም ብትናገር
እስክንድር በጸጸት ውስጥ እየተመላለሰ ነው። እንግዲህ መነንም ሀብልም ደግሞ በፍጹም እሷ ስላላደረገች ምን እየተፈጠረ ነው እያለች እንግዲህ አበሳውን እያየ በአይምሯ ውስጥ እየተመላለሰ ሄዷ ሳሎን ላይ ቁጭ ብላ ነበረ። እሷም እንግዲህ ሳሎን ላይ ቁጭ ብላ እያለ መነን ትመጣና ጉድ እኮ ነው አንቺ፣ ሁሉም ነገር ጉድ እየወጣ ነው ብላ ትላታለች። ምንድን ነው ደግሞ ብላ ስትላትም ሰምተሻል ብላ ትላታለች። ምኑን ነው የምሰማው ብላ ስትላትም እስክንድር እኮ እያወራ ነበር፣ ሁሉ ነገር እየተጋለጠ ነው ብላ እያለች እያወራች እኔም ሁሉንም ነገር እናገራለሁ፣ እኔ ራሱ ሰልችቶኛል እያለቻት እንግዲህ ስታወራ እነ ሸዋዬ ይመጣሉ ማለት ነው። እንግዲህ እነሱም ሲመጡ ይደነግጣሉ። እናትና ልጅ እዚህ ጋር ምን እያደረጋችሁ ነው ብላ ትላለች። ምን አልሽ አንቺ ባለጌ ብላ ስትላትም ምንም መደባበቅ የለም እኮ አሁን ከተነቃባችሁ በኋላ ማመን ነው ብላ ትላታለች። እሷም እንግዲህ እንደዛ ካለቻትም በኋላ እንግዲህ እዝራና እህትየው ከች ይላሉ ማለት ነው። እህትየውና እነሱ ሲመጡ እንግዲህ እኔ ራሴ ሁሉንም ነገር እናገራለሁ፣ ምንም ነገር አታስቢ ብላ ስትላትም በዚህንም ሰዓት እዝራ ራሱ ትጫዋለች ልጅቷ። ጌታ ሆይ እሷ ምትጮውን ወይስ እኔ ልጩ? ድምጿን እኔን ራሱ ረብሾኛል እና ትላታለች ማለት ነው። እነግርሃለሁ ብላ ስትለውም በይ ንገሪኝ፣ ከአንቺ ነው መስማት የምፈልገው ብሏት እንግዲህ ከሱ ለመስማት ትላለች ማለት ነው። ሆኖም እንግዲህ በዛኑ ሰዓት አቶ እስክንድር ይመጣል። ምንድን ነው የሰማሁት ነገር እውነት ነው ወይ በማለትም ሲል ከዛን እንግዲህ እየተደናበሩ እያለ እሷንም እየጠየቃት ነበረ። ሆኖም እንግዲህ ከነጋ እስክንድርን አግኝተሻል ወይ ብላም እየጠየቀቻት ነበረ፣ መነን ማለት ነው። እሱም እጅግ በጣም እየተደናበሩና እየደነገጡ ፖሊስ መጣ ማለት ነው። እንግዲህ ከልጅቷ ጩኸት አጠር አድርጌ ልንገራችሁ ብዬ ነው። ፖሊስ መጣ። እንግዲህ ያንን ፖሊስ ሲመጣ እንግዲህ የእስክንድር ልጄ ምንም ማድረግ አልችልም ብሎ ይላል። እንዴ እኔ ሰውን ገድዬ አላቅም ብላ እንደተደናበረች ክፍሉ ተጠናቋል ማለት ነው። እንግዲህ ይህንን ቋንቋ ትርጉም ስሙት እንግዲህ